ሰላም የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ ከአማራ ሚዲያ ኮርፖሬሽን የቀጥታ ስርጭት የሆነው የሰሞንኛ ዝግጅት ቆይታችን ነው። ማህደር ብርሌውና እኔው ዘላለም አብረናችሁን ቆያለን። ርዕሰ ጉዳያችን ደግሞ 11ኛው ጣና ፎረም ይሆናል ማለት ነው። ማህደር እንግዲህ የጣና ፎረም ለአለፉት 10 ጊዜያት ሲከናወን ቆይቶ ዘንድሮ ደግሞ ለ11ኛ ጊዜ በባህር ዳር ይከናወናል። ዛሬ ጅማሮውን አድርጓል። ባህር ዳርን ጨምሮ አዲስ አበባ ደግሞ ሌሎች ተጨማሪ ቀናት ይኖሩታልና በዋናነት የጣና ፎረም ባለፉት 10 ዓመታት ምን አይነት ስኬቶችን አመጣ፣ ከዛ ማሻገር ደግሞ ምን ጉዳይ ላይ ያጠነጥናል የሚለውን እያነሳን ቆይታ እናደርጋለን። ተመልካቾቻችንም ለቀጣዮቹ 40 ያህል ደቂቃዎች ከኛ ጋር እንዲቆዩ ነው የምንጋብዘው። መልካም እንግዲህ እስካሁን ምን ፋይዳ ነበረው የሚለውንና ለምን ተቋቋመ የሚለውን ለመግቢያ በሂደቱ በየአመታት ምን ጉዳዮች ላይ ትኩረት አድርጓል ከሚለው በፊት እሱን እናያለን ብለን ያሰብነውና እንደሚታወቀው እንግዲህ አፍሪካዊ መፍትሄ ለአፍሪካዊ ችግሮች ከሚሰጥባቸው የኦርጋናይዜሽን አይነቶች ወይም ደግሞ ከመሰባሰቢያ መድረኮች ውስጥ አንዱ ነው ጣና ፎረምና ከዚህ በፊት የነበሩ ሂደቶችም ለፖሊሲ ቀረጻ በተለያየ ጊዜ በተለያዩ ሀገራት ላይ ለነበሩ የደህንነትና የሰላም ስጋቶች መፍትሄ ለመስጠት እንዲሁም ደግሞ የልማት ጉዳይ ላይ መፍትሄ በማመላከት ጥሩ ስራ እንደተሰራበት ይነገራል። የጣና ፎረም መነሻውንም ወደ ኋላ ስንመለከተው እንግዲህ አፍሪካውያን ቆየት ባሉ ጊዜያት ስንመለከት በቅኝ ግዛት ውስጥ በጣም በከፍተኛ ሁኔታ የተጎዱ ናቸው። ከዛም ባሻገር በተለይ 1960ዎቹ ላይ ነፃ ከሆኑ በኋላ ነው ወደ አንድ አብዛኞቹ ሀገራት ማለት ነው ወደ አንድ ለመሰባሰብ ጥረት ያደረጉት። ነገር ግን ቅኝ ግዛት ይዞባቸው የመጣ እጅግ በጣም ብዙ መዘዝ አለ። ሀገራቸውን እንደ ሀገር ለማስቀጠል በጣም ብዙ ፈተና አሳልፈዋል። በዛ ሂደት ውስጥ ደግሞ የተለያዩ ፍላጎቶች በተለያዩ ሀገራት ላይ ይንጸባረቃሉና እነዛ ፍላጎቶች ይዟቸው የሚመጡ ደግሞ ተጓዳኝ የሆኑ በተለይ ከጸጥታና ከሀገራት ደህንነት ጋር የተያዙ ጉዳዮች ነበሩና እነዛን በአፍሪካ ህብረት ጥላ ውስጥ ነው ለመታገል ያደረጓቸው ጥረቶች ብዙ ናቸው። ነገር ግን ብዙ ፍሬያማ መሆን ስላልቻሉ ለምን ባንድ ላይ ሆነን መምከር አንችልም የሆነ ነገር ያስፈልገናል በሚል 2004 በእኛ አቆጣጠር 2012 በፈረንጆቹ ደግሞ ይሄ ፎረም ተመስርቷልና የፎረሙ ዋነኛ ግብ የሚሆነው አፍሪካ ያሉባትን የጸጥታና የደህንነት ችግሮች ላይ ጥናቶችን በማድረግ አንድ ላይ በመሰባሰብ መምከር ከዛም ባሻገር ደግሞ ብዙ ጊዜ የምናየው አፍሪካውያን ወንድማማቾች እህትማማቾች በአንድ ላይ ሆነው ተሰባስበው መምከርና ላሉባቸው ችግሮች መፍትሄ እንዲያበጁ ማድረግ ነውና ያንን ትኩረት ያደረገ ሐሳብ ይዞ የተነሳ ነው የጣና ፎረም። ለምሳሌ ዛሬው 11ኛው እንኳን ዛሬ የጀመረው ወይም ደግሞ በዚህ አመት የሚደረገው 11ኛው ፎረም አፍሪካ በተለዋዋጩ ልዑላዊ ስርዓት ነው የሚለው ማለት ነው። የዓለም ስርዓት የተለያዩ ለውጦች አሉት። ፎረሙ ከተጀመረበት ከ2012 ወይም በእኛ አቆጣጠር 2004 ወዲህ እንኳን ብዙ ነገሮች ተለዋውጠዋል። አፍሪካ ብዙ አፍሪካ ሀገራት ወደ ነፃነት የመጡበት ጊዜ በጊዜ ሂደት ውስጥ ነውና ከዛ በኋላ ራሳቸውን ማስተዳደርም ከጀመሩ በኋላ ሙሉ በሙሉ ነፃ ናቸው ወይ የሚለው ጥያቄ ውስጥ የሚገባ ጉዳይ ነው። ስለዚህ እያንዳንዱ ሀገር የሚገጥመውን ችግር በተናጠል መውጣት ከባድ ስለሚሆን አንድ አሰባሳቢ ጉዳይ አላቸው። በአንድ አህጉር ውስጥ የታቀፉ ናቸው። አንድ የጋራ ደግሞ ኮመን ባክግራውንድ የሚባለው ወይም ደግሞ የትናንትና ታሪክ ላይ የጋራ ነገር አላቸው በቅኝ ግዛት ውስጥ መኖር። እሱ ብቻ አይደለም በአለም ስርዓቱ ውስጥ የሚታዩበት መንገድ ብዙ ጊዜ ያን ጊዜ በቅኝ ግዛት ውስጥ በነበሩበት ጊዜ ወይም ደግሞ የአፍሪካ ሀገራትን በቅኝ ግዛት ለማስተዳደር በነበረ ፍላጎት ውስጥ በነበረው ነው የሚመስለው ማለት ነው። እንደዛ ስለሆነ አሁን አፍሪካውያን የጋራ የሚያደርጋቸው የጋራ ስርዓቱ እንዲጋሩት የሚያደርጋቸው የጋራ ችግር ስላላቸው የጋራ መፍትሄውን ተቀባይነት እንዲኖረው ብቻ ሳይሆን መፍትሄው ተግባር ላይ እንዲውልና በትክክል መፍትሄ እንዲሆን ማድረግም ጭምር ነው የሚሆነው ማለት ነውና ለምሳሌ አፍሪካ በጋራ ከመጠይቃቸው ጥያቄዎች ውስጥ ወይም ደግሞ በአለም የፖለቲካ ሁኔታ ውስጥ ብናየው የዓለም የተባበሩት መንግስታት ድርጅት የሚባለው የዓለም ሀገራት ባለቤት የሆነው ተቋም እንኳን አፍሪካ የቋሚ መቀመጫ የሌላት ሀገርን እስካሁን አድርጎ 80 ዓመቱን አክብሯል አይደል? የ80 ዓመቱን አሁን ያከብራል። 1945 ነው የተቋቋመው። በ80 ዓመት ሂደት ውስጥ አፍሪካን የሚያይበት መንገድ ተመሳሳይ ነው ማለት ነው። ስለዚህ በዛን ጊዜ እይታ ውስጥ የምትኖረው አሁን ያለችው አፍሪካ አሁን ላይ በየጊዜው በማያቆም መለዋወጥ ውስጥ ያለው የኢኮኖሚ የፖለቲካ የማህበራዊ ጉዳይ ስርዓት የሚያመጣውን አስገዳጅ ሁኔታ ለመቋቋም
በጋራ መምከር ግድ ይሆናል ማለት ነው። በጋራ ለመምከር አንዱ መፍትሄ ይሆናል ተብሎ የሚታሰበው ፎረም ይሄ የጣና ፎረም ነው ማለት ነው። አዎ ከዛ ባሻገር የአፍሪካውያን ብዙ ጊዜ ችግሮች በሚገጥሟቸው ጊዜ ችግሮችን ለመፍታት በሚያደርጉት እንቅስቃሴ ውስጥ የሌሎች አህጉራት ሀገራት ጣልቃ ገብነት በብዛት ይስተዋል ነበር። አፍሪካ በቅኝ ግዛት ጋር ተያይዞ የመጣው አንደኛው ነገር ምንድነው አትችልም የሚለው አስተሳሰብ አሁንም ድረስ ዘልቆ የገባ ነውና ያንን መስበር የሚቻለው ግን አንድ ላይ ተሰባስበን ኦኬኛ ማድረግ እንችላለን መፈጸም እንችላለን የሚለውን ማሳየት ስንችል ነው የሚል አስተሳሰብ የጣና ፎረም ይዞ መምጣት ይችላል። አርማውንም ስንመለከት በነገሮች ላይ ማህደር ዋርካ ደግሞ ለአፍሪካውያን እጅግ በጣም ትልቅ ዋጋ ያለው ነው። ምክንያቱም የባህላዊ ዳኝነት ስርዓቶቻችንን ብንመለከት ችግሮች የሚፈቱት ትልልቅ አባቶች የሀገር ሽማግሌዎች አንድ ላይ ተቀምጠው በየአካባቢው የሚነሱ ጉዳዮችን በመምከር በማሸማገል ችግሮችን ፈተው ህይወት እንዲቀጥል ያደርጋሉና ያ ዋርካ ለአፍሪካውያን ትልቅ ዋጋ ስላለው ጣና ፎረምም አርማውን ከተመለከት ነው ያንን የዋርካ ምልክትን ይዞ መጥቷልና አንድ ላይ በዛች ዋርካ ውስጥ ተመካክረን ተነጋግረን መፍትሄ እየጠቆምን መፍትሄ እያበጀን ማለፍ እንችላለን የሚል አስተሳሰብን የያዘ ነውና ብዙ ጊዜ ሀገራትም በዚህ መድረክ ላይ የሚሳተፉ ባለሀብቶችን ጨምረው ነው የሚያሳተፉት። በነገሮች ላይ አሁን አንዳንዴ ውይይቶች ሲኖሩ ኦኬ የሀገራት መሪዎች ዲፕሎማቶች መሳተፋቸው ግድ ነው ልንል እንችላለን። ከዛም አልፎ ግን በየአካባቢው ያሉ ባለሀብቶች ሁሉ በዚህ መድረክ ላይ እንዲሳተፉ ይደረጋሉ። ምክንያቱም ምንድነው በአፍሪካ የተለያዩ ሀገራት ላይ ኢንቨስትመንት አላቸው። ኢንቨስትመንት ደግሞ ሰላምን ደህንነትን ይፈልጋልና በዛ ውስጥ ምንድነው የገጠማቸው ችግር በሚነሱ ጽሁፎች ላይ መሰረት አድርገው የሚገጥማቸውን ችግር አብረው ይመክራሉ መፍትሄ ያመላክታሉ። ስለዚህ ይህ መድረክ የመሪዎች መድረክ ብቻ ሳይሆን የመላ አፍሪካውያን መድረክ እንድንለው የሚያስችለን ነው ማለት ነው። ከዛም ባሻገር ሊቃን ተሳታፊዎች ናቸው። ጥናቶችን ያደርጋሉ ምርምሮችን ያደርጋሉ ምክረ ሀሳቦችን ይዘው እዚህ መድረክ ላይ ይቀርባሉና የጣና ፎረም በአጠቃላይ ከተጀመረበት 2004 ጀምሮ 10 መድረኮችን ሲያዘጋጅ ምክረ ሀሳቦችን እየሰጠን የመጣውና ምናልባት ምክረ ሀሳቦችን ተግባራዊ ማድረግ ላይ ደግሞ መሪዎች ትልቅ ሚና ይጠበቅባቸዋል። መድረኩ ፎረሙ በአብዛኛው ሀሳቦችን ዲያሎጎችን ወይም ደግሞ ውይይቶችን የማዘጋጀት ነው እንጂ መፍትሄ አስቀማጭ አይደለም። መፍትሄዎችን የመጠቆም ነው ትልቁ ስልጣን ወይም ደግሞ ያለው ዓላማና በዛ ምክንያት 10ንም ስንመለከታቸው ኢሹዎቹ በኋላ ላይ እንመለስባቸዋለን በየጊዜው እየተለያዩ ነው የመጡት። ነገር ግን የአፍሪካውያን ዋነኛ ችግሮችን ነቅሶ ያወጡ በማወያየት ረገድ የጣና ፎረም ከፍተኛ አስተዋጽኦ እየተወጣ ነው ያለው። እንግዲህ 11ኛው የጣና ፎረም መድረክም በባህር ዳር ዛሬ ተጀምሯል። ቀጣይ 2 ቀናትን በአዲስ አበባ ይቀጥላልና መሪዎች የጸጥታ መሪዎች ተመራማሪዎች እዚህ ፎረም ላይ ተሳታፊዎች ናቸው። ከዛም ባሻገር ደግሞ ጥናቶች ውይይቶች ክርክሮች ይደረጋሉ ተብሎ ነው የሚጠበቀው። እንግዲህ ዛሬ ምን ትዕይንት ነበረው የሚለውን ደግሞ ባልደረባችን ዘመኑ የሚያስቃኘን ይሆናል ማለት ነው። አዎ እንግዲህ ዘመኑ ታደለ ዛሬ በባህር ዳር እየተካሄደ ያለውን ፎረም እየተከታተለ ነው የሚገኘው። እንግዲህ ምን አለ የሚለውን እንዲያደርሰን በቀጥታ ስርጭት ይገኛል ማለት ነው። የተከበራችሁ ተመልካቾቻችን ሁነቱ ምን ይመስላል የሚለውን ከዘመኑ ተከታተልን እንመለሳለን። አመሰግናለሁ ማህደርና ኔው። ሰላም ተመልካቾቻችን እንግዲህ እናንተም ቀደም ሲል መግቢያ ላይ እንዳነሳችሁት 11ኛው የጣና ፎረም በባህር ዳር ከተማ ተጀምሯል። ባህር ዳር ከተማ እንግዲህ ከትናንት ጀምሮና ዛሬ ማለዳን ጨምሮ ከተለያዩ የዓለም ሀገራት የመጡ እንግዶችን ስትቀበል ቆይታለች። ትናንት የመጡ እንግዶች እንግዲህ ማምሻቸውን በባህር ዳር ከተማ የተለያዩ ጉብኝቶችን ሲያደርጉ እንደነበር ይታወሳል። አቀባበል ከተደረገላቸው በኋላ የእንግዶቹ አቀባበል ዛሬም ጧት እንደዚሁ ቀጥሎ ተካሂዷል። እንግዲህ ዛሬ በይፋ 11ኛው የጣና ፎረም በባህር ዳር ተጀምሯል። በባህር ዳር ከተማ በተጀመረው ጉባኤ ላይ እንግዲህ ከተለያዩ የዓለም ሀገራት የመጡ እንግዶች ተሳትፈዋል። በዚህ ጉባኤ ማስጀመሪያ ላይ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አረጋ ከበደ እንደዚሁም የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተገኝተዋል። የአፍሪካ ሀገራት አምባሳደሮች እንደዚሁም ልዩ መልእክተኞችም በጉባኤው ድምተኞች ሆነዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ እንግዶችን እንኳን ደህና መጣችሁ ብለዋል። ርዕሰ መስተዳድሩ በእንኳን ደህና መጣችሁ ንግግራቸው በተለይ ባህር ዳር ከተማ ይህንን ጉባኤ ስታስተናግድ ከተማዋ ታሪካዊ ከተማ ናት። ከዚህም ባሻገር ደግሞ የፎረሙ ስያሜ መነሻ የሆነውን ጣናን ጨምሮ አባይን ጨምሮ በርካታ የተፈጥሮ ሀብቶች ያሏት ከተማ ስትራቴጂካዊ ከተማ ናት ብለዋል በንግግራቸው። የአፍሪካን የሰላም ጉዳዮች
በተመለከተ የሚመክር ጉባኤ እንደሆነ ይታወቃል የጣና ፎረምና በተለይም የሰላም ሀሳቦች ሀገር በቀል የሰላም ሀሳቦች የሚንሸራሸሩበት ጉባኤ እንዲህ ባለ ጣና ዳር ባለሽ ከተማ መካሄዱ የተለየ እንደሚያደርገውም ርዕሰ መስተዳድሩ አቶ አረጋ ከበደ አንስተዋል። ከዚህም ባሻገር በዚህ ጉባኤ ላይ ለአፍሪካ የሚሆኑ በተለይም የተፈጥሮ ሀብቶቿን ከመጠቀም ቴክኖሎጂዎቿን ከማሳደግ የባህል ልውውጦችን ሽግግሮችን ከማድረግ አኳያ ከፍተኛ ሚና እንደሚኖረው ርዕሰ መስተዳደሩ በእንኳን ደህና መጣችሁ ንግግራቸው አንስተዋል። ይህ ጉባኤም ከጉባኤ ባሻገር ያለ እንደሆነ አንስተዋል። እንግዲህ ይህ ጉባኤ አፍሪካ በተለዋዋጭ የዓለም ስርዓት ውስጥ በሚል መሪ ሀሳብ ነው የሚካሄደውና በተለይ ጉባኤው አሁን ካለው የዓለም አሰላለፍ አንጻር አፍሪካ እንዴት ያለ አቋም ትይዛለች የሚለውን እንደሚመክርበት እንደዚሁ በጉባኤው ላይ ተገልጿል። የአማራ ሚዲያ ኮርፖሬሽን ከውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ጋርም ቆይታ አድርጎ ነበርና በቆይታችን ምንድነው ያነሱልን ቃል አቀባዩ ይህ ጉባኤ ኢትዮጵያም በራሷ ከብሔራዊ ጥቅሟ ጋር የተገናኙ አቋሞችን ከአፍሪካ ጥቅም አንጻር የምታንጸባርቅበት የምታሳይበት የምትገልጽበት ጉባኤ እንደሆነ አንስተዋል። ከዚህም ባሻገር አፍሪካዊ የሰላም መፍትሄ ለአፍሪካውያን ለመስጠት ከፍተኛ ሚና የሚኖረው ጉባኤ እንደሆነ ቃል አቀባዩ ጋር በነበረን ቆይታ አንስተውልናል። በተለይም ደግሞ አሁን ያለው የዓለም አሰላለፍ ትብብር ተሻግሮ ወደ ፉክክር እያየለ በመሆኑ አፍሪካውያን እንዲህ ካለው የዓለም ስርዓት አንጻር የራሳቸውን ጥቅም ከማስጠበቅ አንጻር የራሳቸውን ሰላም በራሳቸው የራሳቸውን ችግር በራሳቸው ከመፍታት አንጻር መክረው የመፍትሄ አቅጣጫ የሚያስቀምጡበት እንደሆነ በቆይታችን አንስተውልናል። እንግዲህ ጉባኤው በጧት ውይይቱ በተለይ በአፍሪካ ቀንድ ሰላም ስለሚመጣበት ጉዳይ የተለያዩ ዲፕሎማቶች ሀሳብ ሲሰጡ አርፍደዋል። ከዚህ በኋላም ጉባኤው የሚቀጥል ነው የሚሆነው በተለያዩ ዝግጅቶች። እስካሁን ያለው ይህንን ነው የሚመስለው። ማህደርና እንየው። አመሰግናለሁ። እናመሰግናለን ዘመኑ ታደለ። የተከበራችሁ ተመልካቾቻችን ዘመኑ ከቦታው ነው ምን ይመስላል የሚለውን ያስቃኘን። እንቀጥላለን። እንግዲህ በፎረሙ ከሀገራት መሪዎች ከዲፕሎማቶች ከባለ ሀብቶች በተጨማሪ እንዲሁም ከምሁራን በተጨማሪ የተለያዩ ዓለም አቀፍ ተቋማት ተወካዮች ይገኛሉ። የተለያዩ ዓለማት ዲፕሎማቶችም እንዲሁ ይገኛሉ። ይሄ ማለት በአፍሪካውያን የተመከረውን ምክረ ሀሳብ እንዲሁም ደግሞ የተቀመጠውን የመፍትሄ ሀሳብ ይዘው አፍሪካውያን በጋራ መፍትሄ እንሰጣለን አፍሪካዊ መፍትሄ ቢሉም ነገር ግን የሚፈቱት በትብብር ከዓለም አቀፍ ማህበረሰብ ከዓለም አቀፍ ተቋማት እንዲሁም ከሌሎች ሀገራት መሪዎችና ከሌሎች የዓለም አቀፍ ተቋማት መሪዎች ጋር ጭምር ስለሚሆን ጉዳዩን የጋራ ለማድረግ የቤት ስራ ለመስጠት የነበረው ነገር ነፃ የሆነ በጽሁፍ በጥናታዊ ጽሁፎች በመልከታዎች የተደገፈ ስለሆነ ነገሩን አይተው እንዲሁም የመፍትሄ ሀሳቡን ተገንዝበው ይዘው የመሄድ እድልም ስለሚፈጥር ጭምር ዓለም አቀፍ የሆነ እውቅና ለመፍጠር በተነሱ ችግሮች ላይ ማደድል ነው። ያው አጋርነት የግድ ነው። አፍሪካ አጋርነትን ትፈልጋለች። ምክንያቱም እጅግ በርካታ ሀገራት ቅድም ሳነሳው እንደነበረው ከቅኝ ግዛት ጋር በተያያዘ አለመረጋጋት በጣም የሚስተዋሉባቸው ናቸው። እነዚህ አለመረጋጋቶች ደግሞ የመፍትሄ ሀሳቦች ይቀመጡ እንጂ በተለይ ከፋይናንስና ከእውቀት ጋር በተያያዘ ምክረ ሀሳቦችን አጋርነቶችን ትፈልጋለች። ለዛም ነው የሌሎች አህጉራት ሀገራት መሪዎችም እዚህ መድረክ ላይ እንዲሳተፉ እንዲጋበዙ የሚደረገው። ሀሳቡን ማንጸባረቁ እኛ መፍታት እንችላለን በሚለው ሂደት ውስጥ ግን ሌሎች አያስፈልጉንም አይነት አካሄድን አይደለም እየተከተለ ያለው ፎረሙና በዛ ምክንያት ተጋባዥ ይሆናሉ። እንግዲህ በአፍሪካ ውስጥ እጅግ በጣም በርካታ ለውጦች በየጊዜው እናስተውላለን። በተለይ ከ1960ዎቹ በኋላ ያለው የአፍሪካውያን ራሳቸውን የማስተዳደር ተግባርን በብዛት ከጀመሩ ጊዜ ጀምሮ በተለይ ዲሞክራሲ የሰፈነበት አህጉር መኖር ዜጎች ደህንነታቸው የተረጋገጠ ሉዓላዊነታቸው የተረጋገጡ ሀገራት መበራከት ይበዛል የሚለው እሳቤ ነበርና ምናልባት ሀገራት እንደ ሀገር ከመቀጠል አንጻር ብዙ ስኬቶችን ልናነሳ እንችላለን። ከደህንነትና ከጸጥታ አንጻር ግን በተለያዩ የአፍሪካ ሀገራት ቀውሶች በተደጋጋሚ የሚነሱባቸውን ጊዜያት ማስታወስ እንችላለን። እንደውም በአህጉር ደረጃ እንኳን ብንመለከተው ሰላማዊ የሆነ የስልጣን ሽግግር በብዛት ያላስተዋልንበት ከዛም ባሻገር ደግሞ የመፈንቅለ መንግስት የሚበዛበት አህጉር ነው አፍሪካ። ያንን ለማስቀረት ግን የሚያስፈልገው ነገር ምንድነው? ችግሮችን አሰራሮችን በተመለከተ ቁጭ ብሎ መነጋገር፣ የመፍትሄ ሀሳቦችን በመነጋገር በመወያየት የበለጠውን ሀሳብ ይዞ ሀገርን ማስቀጠል የሚል
አካሄድን ለመከተል ነው የጣና ፎረም በዋናነት እየተንቀሳቀሰ የሚገኘውና ባለፉት 10 ዓመታትም የተመለከትነው ይሄንኑ ነው። ምንድነው ጣና ፎረም የሚያስፈልገው? ለምንድነው ጣና ፎረም በርዕሰ ጉዳይነት በየዓመቱ ይዟቸው የሚመጡ ጉዳዮች ለምንድነው የሚመረጡት የምንለውን ካየን እነዛ ጉዳዮች የአፍሪካ ችግሮች ስለሆኑ ነው። ችግሮችን ደግሞ አፍሪካውያን የምርምር ተቋማት አሏቸው። እነዚህ የምርምር ተቋማት ግን ወደ አንድ ላይ መሰባሰብ ችግሮች ነበሩባቸው። ያንን መፍታት ተችሏል። እጅግ በጣም ጥሩ አቅም ያላቸው ምሁራን አሉ። እነዚህ ምሁራን ግን ሐሳቦቻቸው በሚያሳትሟቸው ጽሁፎች ላይ ብቻ ተንጠልጥለው ወይም ደግሞ ታትመው ብቻ ይቀራሉ እንጂ መፍትሄ ሐሳብ ሆነው ወደ ጠረጴዛ መጣው መወያያ ሆነው ተመልክተናቸው አናቅም ነበር። ባለፉት 10 መድረኮች ግን ይህንን ማየት ተችሏልና የጣና ፎረም አስፈላጊነቱ ለአፍሪካ በቃ ትልቅ የተረጋጋች ብልጽግናዋ የተጠበቀ አህጉርን መፍጠር ነው። ለሁሉም ነገር መሰረቱ ሰላም፣ መሰረቱ ደህንነት ስለሆነ እነዚህን ጉዳዮች በጥልቀት ለመወያየት ትኩረት ያደረገ ነው። አስፈላጊነቱ ደግሞ ምንም ጥያቄ ውስጥ የሚገባ አይደለም። አይደር አዎ እንግዲህ ከመጀመሪያው ሲጀምር በ2004 ዓመተ ምህረት ወይም ደግሞ እንደ ኢሮፒያን አቆጣጠር በ2012 ሲጀምር ከተነሳበት ርዕሰ ጉዳይ አንዱ የመጀመሪያው በአፍሪካዊ ማንነት ወይም ደግሞ በአፍሪካዊ እሳቤ ውስጥ የሀገራቱን የሀገረ መንግስት የጠነከረ አድርጎ ነገር ግን ጉዳዮችን በአፍሪካዊ እሳቤ ውስጥ ማየት ማስቻል ነበረ። እያንዳንዱን ሀገረ መንግስት የጠነከረ ማድረግ ግን ደግሞ በሀገረ መንግስትን ባከበረ መንገድ ችግሮችን ግን የጋራ አድርጎ የሚያስፈልጉ ነገሮችንም እንዲሁ በአፍሪካዊ እሳቤ መቃኘት ማስቻል ነበርና ይሄ አፍሪካውያን ቀደም ብለህ አንተም ስትለው እንደነበረው የግድ የሚያስፈልጋቸው የምርጫ ጉዳይ አይመስለኝም። ቀደም እኔ መግቢያዬ ላይ ስለ እንደነበረው የጋራ ችግሮች አሏቸው አይደለ? የጋራ ኮመን ግራውንድ አላቸው የሚዋጉት። አሁንም ለምሳሌ ስለ ኮሎኒያሊዝም ስናወራ አሁን ኒዮ ኮሎኒያሊዝም እንደገና ኢሹ ነው። ምክንያቱም ቅኝ ግዛት ቀረ የምትለው አይደለም ነው በተዘዋዋሪ አፍሪካን ታርጌት እንኳን ባያደርግ ነገር ግን አሁን ያለው የኢኮኖሚ ሁኔታ የፖለቲካ አስተላለፍ እና በሀገራት ወይም ያደጉ ሀገራት በየቀጠናው የሚኖራቸው ልዩ ፍላጎት ይሄን እንዲያደርጉ የሚያስገድድ ወይም ደግሞ ይሄን ፍላጎት ያላቸው ከሆነ አንተ በጋራ የምትዋጋበትን መንገድ ነው ማዘጋጀት ያለብህ ወይም ደግሞ ተጠቃሚነትህን እንዲሁም በጋራ የምትጠይቅበትን ሁኔታ ማመቻቸት ይጠበቅብሃል ማለት ነውና በወቅቱ መነሻ የነበረው ሐሳብ መጀመሪያ ሀገረ መንግስትን ማጠንከር ነው። በአፍሪካ የተለያዩ ሀገራት በተለያዩ ሁኔታዎች ይፈተናሉ። የሰላምና ደህንነት ጉዳይ ወይም ደግሞ በየሀገራቱ የሚኖር የጸጥታ ጉዳይ ወይም ቀጠናውን በሙሉ ሊገልጽ የሚችል የጸጥታ ስጋት ብዙ ጊዜ ከኢኮኖሚ ጋር ተያይዞ ሊመጣ ይችላል። ስለዚህ በጋራ የኢኮኖሚ ሁኔታቸውን ሊያሳድጉበት የሚችሉ ነገሮች ምንድናቸው የሚለው ማሳደግ ግድ ይላል ማለት ነው። የመፈንቅለ መንግስትና ሌሎች የሴኩሪቲ ኢሹዎች ወደ ስደት እንዲሁም የእርስ በርስ ጦርነት የተደራጅተው የሚደረጉ አይነት የዝርፊያ የሀገር ስጋት እስኪሆን ድረስ የሚፈጥሩ የጸጥታ ስጋቶች ምንድናቸው መሰረታቸው ብሎ በእንደዚህ አይነት ፎረሞች በጥናት የተደገፈ መፍትሄ ችግሮችን ማሳየት ብቻ ሳይሆን በጥናት የተደገፈ መፍትሄዎችን ማሳየት ያስፈልግባቸዋል ማለት ነው። አዎ ከቅርብ ጊዜ ወዲህ አንድ ትኩረት የተሰጠው ጉዳይ አፍሪካን በኢኮኖሚ ማስተሳሰር አንደኛው ነው። ኢኮኖሚ ሀገራት በኢኮኖሚ እርስ በርስ የሚተሳሰሩ ከሆነ አንዱ ሀገር የአንዱን ሀገር ደህንነት በመጠበቅ ረገድ ትልቅ ሚና ይኖራል የሚል እሳቤ አለ። ምክንያቱም ያንተ ቤት ሲንኳኳ ይሰማል ቤት ነው የሚባለው አይደል? እና ያ ስለሆነ በኢኮኖሚ መተሳሰር እርስ በርስ በጋራ የምንበለጽግበትን መንገድ መፈለግ ከቻል መበልጸግ ከቻል በደህንነት እና በጸጥታ ረገድም ተመሳሳይ በሆነ መንገድ መተባበር መተጋገዝ እንደሚቻል የተለያዩ ወደ ኋላ የተደረጉ መድረኮች ስንመለከትም እናገኘዋለን። ላብነት ማህደር ቅድም አንቺ መግቢያሽ ላይ የ2012ን የመጀመሪያውን አንስተሻልና የ2019ን መድረክ እንኳን ብንመለከተው በአፍሪካ ቀንድ ያለው የፖለቲካ ሁኔታና የሰላም መንገድ መፈለግ ነው የሚለው። አፍሪካ ቀንድ ስንል ስንት ሀገራት እንዳሉ ይታወቃል። ከ11 በላይ ሀገራት በቀጠናው ይገኛሉና በእነዚህ ቀጠናው ላይ በሚገኙ ሀገራት ደህንነትና ሰላም ላይ ትኩረት አድርጎ የጣና ፎረም ተወያየበት ወይም ደግሞ የመከረበት ዘመንም ነበር። ያ ለምንድነው ያስፈልገው? አንዱ ሀገር ላይ ያለን ጉዳይ ወይም ደግሞ የሆነ ቦታ ላይ ያለን ብቻ ሳይሆን እንደ ቀጠናም የቀጠናዎች አለመረጋጋት የቀጠናዎች ሰላም አለመሆን ለአፍሪካ ለመላው አፍሪካ ትልቅ ስጋት ነው የሚሆነው። እንግዲህ የአፍሪካ ቀንድ አካባቢ እንደምናውቀው የተለያዩ የጂኦፖለቲካል ፍላጎቶች የሚንጸባረቁበት ነው። ቀንዱ ላይ ያሉ ሀገራት ብቻ ሳይሆን ሌሎች የዓለም ሀገራትም በዛ አካባቢ የራሳቸውን ፍላጎት የሚያራምዱ የሚያንጸባርቁበት አካባቢ እንደሆነ
ይታወቃልና የዛ አካባቢ ደህንነት አለመጠቀም ደግሞ የአፍሪካ ቀንድ ሰላም አለመሆንና አለመረጋጋት ለአፍሪካ ብቻ ሳይሆን ለሌሎች ዓለማትም ለሌላው ዓለም እንቅስቃሴና ደህንነትም ስጋት ነው ማለት ነው። ስለዚህ እንዴት ነው ችግሮችን መፍታት የምንችለው? በዚህ አካባቢ ያሉ ጉዳዮች የሚነሱ ችግሮች መነሻቸው ምንድነው? አሁን ላይ ያሉበት ሁኔታ ምን ይመስላል? ወደፊት ምን መደረግ አለበት በሚል ጭምር ይመካከራል፣ ምክረ ሀሳቦችንም ያቀርባል። እንግዲህ ይህንን ምክረ ሀሳብ ወስዶ መተግበር ደግሞ የመንግስታት ኃላፊነት ይሆናል ማለት ነውና ትልቅ እሳቤ ይዞ የሚነሳ ነው። ስለዚህ 2019ን መድረክ ብንመለከተው አንቺ ካልሹ ጋር እጅግ የሚተሳሰር ነው ማለት ነው። አዎ እዚሁ 2019 ላይ ከነበረው አጀንዳ ያይዘን የሆርን ኦፍ አፍሪካን የፖለቲካ ሁኔታ ተለዋዋጭነት ብናይ እንግዲህ የአፍሪካ ቀንድ አንደኛ ልዩ የዓለም ፍላጎት ያለበት ቀጠና ነው። የቀይ ባህርንና ገልፍ ኦፍ ኤደን ባህረ ሰላጤን ተንተርሶ እንግዲህ የውሃ የባህር በር የወደብ ጥያቄ የዓለምን ኢኮኖሚ ከዚህ በፊት ብቻ ሳይሆን ከዚህ በኋላ የግድ ይመራል መሰረት ይሆናል ተብሎ የሚታሰብ አንድ ማዕከል ነው ውሃና የባህር በር ማለት ነው። እና ከቀይ ባህር ጋር ተያይዞ በተለይ ልዩ ፍላጎት ያለበት አካባቢ ነው። ወደ አፍሪካ ለመግባት አንዱ በር ነው ተብሎ የሚታሰብ በተለያዩ እሳቢዎች ከባህር በርም በተጨማሪ እንዲሁ ነው ማለት ነው። በተጨማሪም የአፍሪካ ቀንድ በጣም the most fragile የሚባል በጣም በተለያየ ጊዜ ቀውስ የማያጣው የተለያዩ አይነት ለውጦች የሚኖሩበት የቀጠና አካባቢ ነው። አንደኛ እርስ በርስ አገራት ከሀገራት ብዙ ጊዜ ብዙ አመታትን የወሰደ ቀውስ ያካሄዱበት ለምሳሌ ሱዳን ሁለት ሀገር ከመሆኗ በፊት የሱዳንን የእርስ በርስ ጦርነት እናስታውሳለን። ብዙ 10 አመታትን ያለፈ ማለት ነው። የሶማሌላንድና የሶማሌን እንዲሁ የሉዓላዊነት ጥያቄ ሉዓላዊ ሀገር ነኝ አይደለሽም የሁለቱን ሀገራት እናስታውሳለን። በዙሪያው በተለያዩ ሀገራት ለመልማት በሚያነሱት ጥያቄ ላይ ደግሞ ተንተርሶ ለምሳሌ ኢትዮጵያና ኤርትራ ኢትዮጵያ የመልማት ጥያቄ አላት የኤርትራ ምላሽ በዚህ ላይ እንዲሁ ሌላው በተለያየ ሁኔታ በተለያዩ ፍላጎቶች ቀውስ የማያጣው አካባቢ ነው። ስለዚህ ይሄን ቀውስ በእንደዚህ አይነት ህብረቶች ነው ማለት ነው መፍትሄ ልትሰጥ የምትችለው። ይሄን ህብረቱ መፍትሄ እንዲሰጥ ግን አፍሪካዊ ሐሳብ ያስፈልጋል ማለት ነው። አንድ አፍሪካ በሀገር ውስጥም ሀገራት ከሀገራት በቀጠናውም ለሚኖራቸው ቀውስ በአፍሪካዊ እይታ አፍሪካዊ መፍትሄ ለመስጠት አሁንም ይሄ ፎረም በተለይ ደግሞ ከሆርን ኦፍ አፍሪካ ወይም ደግሞ ከአፍሪካ ቀንድ አካባቢ ጋር ተያይዞ አንደኛ ብዙ ጊዜ የተራዘመ ቀውስ የነበረበት ከመሆኑ ጋር ተያይዞ በሀገራት ውስጥ አሁን በሱዳን የቀጠለ ግጭት አሁንም አለ በሀገራችንም እንዲሁና እንደዚህ አይነት ነገሮችን መፍትሄ ለመስጠት እንዲሁ የፎረም አስፈላጊነት እጅግ ወሳኝ ነው። ያው በአመቱም አንቺ ያልሽውን ሐሳብ ደግሞታል በነገርሽ ላይ ፎረሙ ምክንያቱም 2019 ላይ የአፍሪካ ቀንድ ላይ ትኩረት አድርጎ ተወያየ እንጂ ከዛ በኋላ ባለው ደግሞ ፓን አፍሪካኒዝም ትልቅ ጉዳይ ነበረ ትልቅ ኢሹ ነበረ። ምክንያቱም አፍሪካውያን ባንድ ላይ መሰባሰብ ከቻሉ አንድ ላይ ጉልበት መፍጠር ከቻሉ በዓለም ላይ የሚገጥሟቸውን ችግሮች ሁሉ መጋፈጥ እንደሚችሉ ማሳያ ተደርጎ የሚወሰደው 2020 ላይ የነበረው መድረክ ነው። በዛ መድረክ ላይ ፓን አፍሪካኒዝም እጅግ መቀንቀን እንዳለበት የተነሳበት ዘመን ነበርና ምክንያቱም በአፍሪካ እጅግ በጣም ትልቅ የሆነ ሀብት አለ ኢኮኖሚያዊ ጠቀሜታው ሊጎላ የሚችል በተለያዩ ዘርፎች በግብርና በማዕድን በቱሪዝም ትልቅ አቅም ትልቅ ሀብት አለ። ነገር ግን ያንን ሀብት አውጥቶ ወደ ኢኮኖሚያዊ ሉዓላዊነት ከማሳደግ አንፃር እጅግ በጣም ክፍተት ያለበት አህጉር ነውና ከዛ አንፃር ፓን አፍሪካኒዝም ሐሳቤ ላይ ከዚህ በፊት በነበረው ዘመን ላይ ከቅኝ ግዛት ጋር በተገናኘ ቅኝ ገዢዎችን ድል መንሳት አለብን አንድ ላይ መተባበር አለብን የሚለው ሐሳብ ነበር። አሁን ደግሞ ቅድም ስታነሺው እንደነበረው የኒዮ ኮሎኒያሊዝም ዘመንም አለ። ከዛም ባሻገር ደግሞ በአፍሪካ በራሷ ልትፈታው የምትችለው ትልቁ ፈተናዋ ድህነት ነው። ድህነትን መፍታት ከተቻለ በኢኮኖሚ አንድ ሀገር አንድ አህጉር መጠንከር ከቻለና መተጋገዝ የሚችል ከሆነ በዓለም ላይ የሌሎች አካላትን የቅኝ አዙር አገዛዝ መቀበል የማይችል የማይበገር ይሆናል። ስለዚህ ያንን ፈጠረ ማለት ደግሞ በተለያዩ ጊዜያት ላይ በጣልቃ ገብነትም የሚፈጠሩ ግጭቶች አሉ በተለያዩ ሀገራት የምንመለከተው በሌላው ሀገር ፍላጎት ምክንያት በየሀገራቱ የተለያዩ ቡድኖችን በማደራጀት በማስታጠቅ ግጭት በማስነሳት እዛ አካባቢ ላይ ወይም ደግሞ አንዲት ሀገር ላይ ሰላም እንዳይሰፍን የሚያደርጉ ሀገራት አሉ። ያ ምንድነው ከራሳቸው ፍላጎት የመነጨ ነውና ያንን ፍላጎታቸውን ደግሞ እንዳያሳኩ የሚያደርጋቸው ምንድነው አፍሪካውያን በኢኮኖሚ የበለጸጉ ራሳቸውን የቻሉ በኢኮኖሚ ብልጽግና ውስጥ ደግሞ
አንድ ሀገር ብቻውን የሚበለጽግ ሳይሆን እርስ በርስ እየተደጋገፍን አንዱ ያንዱን ሪሶርስ በአግባቡ በተገቢው መንገድ በህጋዊ መንገድ እየተጠቀመና እየተጋገዘ ማደግ ሲችል ነው የሚል ሐሳብን ይዞ 2020 ላይ ውይይት አድርጎ ነበር። ለዚህ እንደ ማሳያ የምንመለከተው ኢትዮጵያና በአቅራቢያው ያሉ ሀገራትን መመልከት እንችላለን። ኢትዮጵያ በአላት የውሃ ሀብት የምታመነጨው ኃይል ለጎረቤት ሀገራትም የኃይል ምንጭ እንድትሆን ኢትዮጵያ እየተሰራ ነው የሚገኘው። ከዛም ባሻገር በመንገድ መሰረተ ልማት መተሳሰር ሌላኛው ኢትዮጵያና በአካባቢው ያሉ ሀገራት እየተገበሩት ያለ ፕሮጀክት ነው። እጅግ በጣም ሰፋፊ ፕሮጀክቶች በአህጉር አቅም ወይም በሀገራቱ አቅም ከዛም ባሻገር ደግሞ ቅድም አጋርነትን ስናነሳ ነበር አይደል? ለምሳሌ የቻይና የሮድ ኢኒሺየቲቭን ስንመለከት በአጋርነት አፍሪካውያን ሀገራት እርስ በርስ እንዲተሳሰሩ ለማድረግ ትልቅ ስራዎችን እየሰራች ነው የምትገኘውና በእንደዚህ አይነት መንገድ መተሳሰር በእንደዚህ አይነት መንገድ መበልጽግና ማደግ የሚቻል ከሆነ አንደኛው የአፍሪካውያን የግጭት ምንጭ የእርስ በርስ ያለመስማማት ምንጭ ተደርጎ የሚወሰደው ድህነት አለመበልጸግ ነውና ያንን መፍታት ከቻል በአፍሪካ አህጉር ላይ ሰላምን በአፍሪካ አህጉር ላይ ብልጽግናን ማትረፍ ማምጣት እንችላለን የሚለው ሐሳቤ በጣና ፎረም በከፍተኛ ሁኔታ የተቀነቀነበት ነበር። አዎ በዛው በ2020 ላይ በነበረው የፎረሙ ቆይታ እንዳልከው ፓን አፍሪካኒዝምን ማቀንቀን ነው እንዲሁም ሪቫይታላይዚንግ ነው የሚለው እንደገና ማምጣት ፓን አፍሪካኒዝምን ማለት ነውና እዚህ ላይ የፎረሙ የሚዘጋጅባት ሀገር እንዲሁም ደግሞ ፎረሙ የሚዘጋጅበት ክልል ከመሆኑ ከዚህ መገለጫ በተጨማሪ በነገር ላይ ፓን አፍሪካኒዝም ኢትዮጵያ የፓን አፍሪካኒዝም መሰረት ስለሆነች እዚህ ጉዳይ ላይም እንዲሁ ያንን ጥቅም ይዛ የመሪነት እንዲሁም የበለጠ አፍሪካም ራሷን የበለጠ ለዓለም የምታስተዋውቅበት ስራ መስራት ትችላለች ብዬ አስባለሁ። ጉዳዩ የአፍሪካዊነት ጉዳይ ነው። ፓን አፍሪካኒዝም ነው እንደምታውቀው እንግዲህ አፍሪካውያንን ከቅኝ ግዛት ነፃ እንዲወጡ ያስቻለ እንግዲህ ነፃዋ ሀገር ኢትዮጵያ ደግሞ አፍሪካዊነትን ከኢትዮጵያዊነት አልፎ አፍሪካዊነትን አቀንቅና ኢትዮጵያዊነት በራሱ አፍሪካዊነት ሆኖ ወይም ደግሞ ኢትዮጵያዊነት በራሱ ተዘምሮ በእያንዳንዱ ቅኝ በተገዛ ሀገር ውስጥ ለነፃነት ችግሮቻቸው መፍትሄ መሆን እንደቻለ ሁሉ አሁን ደግሞ አንደኛ በተዘዋዋሪ ላለው ለዓለም አቀፍ ቅኝ ግዛት ወይም ደግሞ ቅኝ ግዛትም ባትለው በርግጥ የሆነ ሀገር መጥቶ በሞግዚትነት አንተን ማስተዳደር አይጠበቅበትም። ችግሮችን በመትፈታበት መንገድ ላይ ኢቭን ችግርን በሚፈጠርበት መንገድ ውስጥ ራስክን የመቻል አቅም ላይ እና የተለያዩ ዓለም አቀፍ እንቅስቃሴዎች በአንተ ላይ በሚያደርሱት ተጽዕኖ ላይ እንዲሁ ድጋፍ የማታገኝ ከሆነ አሁንም ከተጽዕኖ ነፃ አይደለህም ማለት ነው። ምናልባት ተጽዕኖ ዘመኑን ያዋጂ ነው የሚሆነው። አሁን ላይ ባህር ተሻግረው መጣው የሚገዙበት ወቅት አይደለም። ይሄንን ስንል ግን ችግሮችንም የምንፈታው በጋራ መሆኑን በረሳ መንገድ አይደለም ይሄን የምንለውና ለፓን አፍሪካኒዝም እንግዲህ የአፍሪካ ህብረት ዋናው አጀንዳ ነው። ፓን አፍሪካኒዝም ማቀንቀን አፍሪካዊ ችግሮችን በአፍሪካዊ መፍትሄ መስጠት ማለት ነው። እንዲሁም ቦርደርለስ አፍሪካ አሁን ተግባራዊ እየተደረገ ነው አይደለ? ወይም ደግሞ ነፃ ጉዞ ማለት ነው ዜጎች በአፍሪካ ውስጥ አሁን ይሄ ጥሩ ምሳሌ የሚሆነው አውሮፓ ነው። በአውሮፓ የተለያዩ ሀገራት ውስጥ ቦርደርለስ ጉዞ አለ። ይሄ በአፍሪካ መሆን አለበት የሚለው አንደኛው አፍሪካዊነት የማቀንቀን ሂደትን ውጤታማ ያደርጋል ተብሎ እየተተገበረ ያለ ሂደት ነው። ሌላኛው የምትገበያይበት ገንዘብ በራሱ አንድም ሀገር ውስጥ ዋና ከረንሲ ያልሆነን ነገር ምናልባትም በዓለም የኢኮኖሚ ተገዳዳሪነት ላይ በጣም በብዙ ፈተና ውስጥ ላይ ሆነ አፍሪካ ውስጥ ያሉ ሀገራት እንኳን በንግድ በተገቢ ሁኔታ ባልተሳሰሩበት ሁኔታ የምትገበያይበት ከረንሲ ራሱ ሌላ መሆን እንደ ችግር ተነስቶ በተለያየ ጊዜ አንድ አፍሪካዊ ከረንሲ ቢኖር የሚለው እንደ አንድ አፍሪካዊነት ጉዞ ላይ ሲነሳ የነበረ ነገር ነው። ሌላው አፍሪካውያን የልማት ሁኔታቸው ያን ያህል ምናልባትም ሀገራትን ብቻ አይደለም ቀጠናውን አህጉሩን ለማስተሳሰር የሚመች ይሄን የሚመጥን የመሰረተ ልማት ያለበት አይደለምና በሳቤ ደረጃ ብቻ ሳይሆን መሬት ላይ ባረፈ የምታስበውን ነገር ተግባራዊ ለማድረግ የሚያስችል የልማት እንዲሁም አንድ አይነት የአፍሪካዊ እሳቤም ያስፈልጋል። ተመልካቾቻችን እየተከታተላችሁ የምትገኙት አርብ በዚህ ሰዓት ወደ እናንተ የሚደርሰው የሰሞንኛ ዝግጅታችን ነው። እኔው ዘላለምና ማህደር ብርሌው የጣና ፎረም 11ኛው መድረክን ምክንያት አድርገን ሐሳቦችን እያነሳን
አብረናችሁ ቆይታ እያደረግን እንገኛለን። ከመሸጋገሪያ በኋላ ተመልሰን ስንመጣ ደግሞ ጠቅለል ባለ መልኩ የጣና ፎረም በዋናነት ያስቀመጣቸው ዓላማዎቹ ምንድናቸው የሚለውን እንቃኛለን። አብራችሁ ሁኑ። ተመልሰናል። የተከበራችሁ ተመልካቾቻችን የዛሬው ሰሞኑኛ ርዕሰ ጉዳያችን 11ኛው የጣና ፎረም ነው። ጣና ፎረም በባህር ዳር ዛሬ እየተካሄደ ነው የሚገኘው። ነገና እሁድ ደግሞ በአዲስ አበባ ይቀጥላል ማለት ነው። የዛሬው አጀንዳችን ጣና ፎረም ነው። እንቀጥላለን። እንግዲህ በዋናነት ዓላማ ብለው ያነሳቸው ጉዳዮች አሉ። በየአመቱ ትኩረት የሚያደርግባቸው የተለዩ ሰብታይትሎች ወይም ደግሞ የተለዩ ንዑስ ርዕሶች ቢኖሩም ነገር ግን በዋናነት ያስቀመጣቸው ዓላማዎች አሉት። 5 አድርገው ያስቀምጧቸዋል ዓላማዎችንና የመጀመሪያው ዓላማ አፍሪካዊ መፍትሄ ነው። ቀደም ብለን ስናነሳ ከነበረው ጋር የሚገናኝ ነው። ችግሮችን አፍሪካዊ መፍትሄ መስጠት፣ በአፍሪካዊነት ሐሳብ መቃኘት፣ አፍሪካዊ እይታን መፍጠር ማለት ነው። አው ለዚህ እንዳንድ ማሳያ በተለይ በቅርብ ጊዜ ልምምዶች ተጀምረዋል። ማህደር በነገራችን ላይ አፍሪካ ውስጥ የሚፈጠሩ ግጭቶችን አፍሪካውያን በራሳቸው መክረው በራሳቸው ተነጋግረው መፍታት ይችላሉ ለሚለው ማሳያዎች አሉ። በእኛ ሀገር እንኳን ብንመለከት በቅርቡ በሰሜኑ ጦርነት ላይ የነበረውን ነገር እናስታውሳለን። ፕሪቶሪያ ላይ የተደረገው ስምምነት በደቡብ አፍሪካ የተከናወነው ስምምነት አፍሪካውያን ሀገራት ለአፍሪካውያን ወንድሞቻቸው መፍትሄ ለማስቀመጥ የተራመዱበትን ሂደት መመልከት እንችላለን። አንድ ላይ ከተሰባሰብን አንድ ላይ መቀመጥ ከቻልን መነጋገር ከቻልን መፍትሄ በእጃችን ነው የሚለውን ነገር እንዳንድ ማሳያ ማየት እንችላለን እና በዛ ስምምነት እጅግ በጣም በርካታ ኢትዮጵያውያን አትርፈዋል። እንደ ሀገርም አትርፈናል፣ እንደ ህዝብም ብዙ ነገር ነው ያተረፍነውና ይሄ የመጣው አፍሪካውያን በአንድ ላይ ተሰባስበው ለአፍሪካውያን ወንድሞቻቸው መፍትሄ ለማስቀመጥ ስለፈለጉ ስለጓጉ ነውና ያንን ልምምድ ደግሞ አሁንም ቢሆን በሱዳን ጉዳይ ለማየት እንችላለን። በኢጋድ አሸማጋይነት የሚከናወኑ እጅግ በጣም በርካታ ውይይቶች ድርድሮች አሉ። በሌሎች አካባቢዎችን በተመሳሳይ ሁኔታ ለምሳሌ የምዕራብ አፍሪካ ሀገራትን ብንመለከት እንኳን በቅርቡ ባለፈው 1 አመት ውስጥ 3-4 ሀገራት መፈንቅለ መንግስት ያደረጉ ሀገራት እንዳሉ የተደረገባቸው ሀገራት እንዳሉ እናስታውሳለንና እነዛን አካባቢዎችን ደግሞ ወደ አፍሪካ ህብረት ላይ ያላቸውን ሚና ጭምር በማስረዳት ጉዳዩን በመውቀስ በማስረዳት ረገድ እጅግ በጣም ብዙ ርቀቶች ተጉዘዋል። ፍሬያማ ናቸው የሚለው እንደዚሁ ጥያቄ ውስጥ እንዳለው ነው። ነገር ግን መፍትሄ ማስቀመጥ እንደምንችል ልምምዶች እንዳሉን ግን ማሳያዎች አሉ። ይሄ ደግሞ የጣና ፎረም በሌላው ከሰሜን ደቡብ ከምስራቅ እስከ ምዕራብ ባሉ አፍሪካውያን ላይ ይዞት የመጣው መልካም ልምምድ ነው ብዬ አስባለሁ። በራስ አቅም መፍትሄ ማስቀመጥ ያው እንግዲህ አፍሪካዊ መፍትሄዎችን ለመስጠት መጀመሪያ አፍሪካዊነትን በደንብ የጋራ ማድረግ ያስፈልጋል። አፍሪካዊነት ላይ ከሚሰሩ ተቋማት ውስጥ አንዱ እንግዲህ የአፍሪካ ህብረት ነው። የአፍሪካ ህብረት እንደውም ባለፈው መስከረም መጨረሻ ላይ የአፍሪካ ህብረት ሊቀመንበር ከአፍሪካ የፓን አፍሪካኒዝም የአፍሪካ ፓን አፍሪካን ወጣቶች ሊቀመንበር ጋር በጋራ በሚሰሩበት ስምምነት ላይ ተፈራርመው ነበር። አሁን መስከረም መጨረሻ ላይ ማለት ነው ኦክቶበር 6 ላይ ነው የተፈራረሙት። ይሄ ማለት እንግዲህ አፍሪካዊነትን ወደ አዲሱ ትውልድም እያሸጋገሩ ነው ማለት ነው። ወደ አዲሱ ትውልድ ማሸጋገሩ አሁን ላይ መሬት ላይ ላሉ ችግሮችን መፍትሄ ለማስገኘት አንደኛው ሊሆን ይችላል። አሁን በተለያዩ ፍላጎቶች ውስጥ ብዙ ጊዜ ፍላጎቶች በፖለቲከኞች ወይም ደግሞ በተለያዩ አካላት ሊነሳ ይችላል ፍላጎቶች ማለት ነው። ነገር ግን ፍላጎቶችን ገዢው ማን ነው የሚለው ላይ መስራት ግን ለችግሮች መፍትሄ ከመፈለግ በፊት ችግሮች ራሱ እንዴት ይነሳሉ የሚለውን ሩት ኮዙን የጋራ ማድረግ አንዱ ነገር ስለሆነ ማለት ነውና ከተለያዩ ኦርጋናይዜሽኖች ጋር የጋራ ለማድረግ መከሄዱ በራሱ መልካም ነው። ለዛ ነው የፓን አፍሪካን ወጣቶች ህብረትን ያነሳውት ማለት ነውና ፓን አፍሪካኒዝም እስከ ተቀነቀነ ድረስ አንደኛ ችግሮች ለምን ይነሳሉ? እኛ አፍሪካውያን ነን። ትልቁን ስዕል ስታይ ትንሹ ነገር አያጣላህም ማለት ነው። ስለዚህ ያን መፍትሄ ለመስጠት ከመጀመሪያ ለመነሻው መፍትሄ ለመስጠት አንድ መልካም ነገር ነው የሚሆነው። እንግዲህ አፍሪካዊ መፍትሄዎች እንዳልከው የፕሪቶሪያ ስምምነት የሱዳን አሁን ላይ ያለውን በተለያዩ አፍሪካዊ ማቀፎች የሚታይበት መንገድ እንዲሁ በሀገራችንም ያሉን ሁኔታዎችን እንዲሁ በተለያየ ጊዜ በተለያዩ ፎረሞች ይታያልና አንደኛው ፐርፐዙ ይሄ ነው። ሁለተኛው እንግዲህ
የንግግር ፕላትፎርሞችን ወይም ደግሞ የንግግር መድረኮችን ማመቻቸት መቻል ነው ወይም ደግሞ በንግግር መፍታት ወይም ደግሞ ችግሮችን በጠረጴዛ ዙሪያ የማየት ልምምድን ማዳበር ሁኔታዎችን ማመቻቸት ነው ዋነኛው ዓላማው። ያው ብዙ ችግሮቻችን እንዲሁ ቁጭ ብለን ስላልተነጋገርን የሚመነጩ ናቸው ከሚለው የመጣ ነው። ምክንያቱም የትኛውም አካባቢ ላይ በሆነ ነገር ያልተመቸው ወይም ደግሞ ያኮረፈ አካል ካለ ቀጥታ ወደ ጠመንጃ ማንሳት ለምን ይሄዳል ነው ጥያቄው። ምክንያቱም ይሄ የሚመጣው ቁጭ ብለን የምንወያይባቸው መድረኮች የምንነጋገርባቸው ስለ ችግሮቻችን ስለ ቀጣይ ጣፋንታችን የምንነጋገርባቸው መድረኮቻችን ልምምዱ ስለሌለን ነውና ጣና ፎረም ይዞት የመጣው አንደኛው ልምምድም ጭምር ነው። በነገርሽ ላይ መድረኩ ይዞት የሚመጣው የመፍትሄ ሀሳብ እንዳለው ነው። ነገር ግን አንድ ላይ ሆነን መነጋገር ለምንድን ነው የማንችለው? ብዙ ጊዜ በመሪዎች መካከል የሚከናወኑ ውይይቶችን ብቻ ነው የምንመለከተው። ነገር ግን አፍሪካዊ ምሁራን ሀሳቦቻቸውን ያሏቸውን እውቀቶች ወደ መድረክ ይዘው መጣው ወደ ጠረጴዛ ዙሪያ ይዘው መጣው ለአፍሪካ የሚበጃት ይሄ ነው፣ ለዚህ ችግር መፍትሄው ይሄ ነው ብሎ በመወያየት ረገድ ክፍተቶች ነበሩና 2004 ላይ በእኛ አቆጣጠር ማለት ነውና ይሄ መድረክ ሲዘጋጅ አዲስ አበባ ዩኒቨርሲቲም ከፍተኛ የሆነ አስተዋጽኦ ነበረው። በነገርሽ ላይ በመድረኩ መጀመር ላይ የዩኒቨርሲቲዎች የሚያደርጓቸው በርካታ ጥናቶች ምርምሮች አሉ። እነዚህ ጥናትና ምርምሮች ግን ለፖሊሲ አውጪዎች ግብአት ሆኖ ማገልገል መቻል አለባቸው። በዚህም በጣና ፎረም ላይ የሚቀርቡ የምክረ ሀሳቦች ነገ ከነገ ወዲያ በአፍሪካ ህብረት ውስጥ የሚቀረጹ የመፍትሄ ሀሳቦች ወይም ደግሞ ፖሊሲዎችና ስትራቴጂዎችን እንደመነሻ ሆኖም የሚያገለግሉ ናቸውና አንድ ላይ ስንመክር አንድ ላይ ስንወያይባቸው ትልቁን ቅድም ስታነሽ የነበረውን አንቺ የአፍሪካን ትልቁን ችግር በአንድ ላይ መመልከት የሚያስችል መድረክ ይሆንላል የሚለው ሐሳብ ነበር። ከዚህ በፊት በተበጣጠሰ መልኩ የሚደረጉ ጥናቶች ወደ አንድ መጣው ዋናውን መፍትሄ ይዘው ይመጣሉ የሚለው ከንግግር ባህል መዳበር ጋር በተያያዘ አንደኛው ዓላማው አድርጎ የሰራበት ነው። ከዛ ውጭ ክፍትና ያልተገደበ ክርክር ማድረግም እንዲሁ ከዚህ ጋር የሚተሳሰር ነው። ያው ውይይትም ክርክርም ያስፈልጋል። አፍሪካ በውይይቶችና በክርክሮች ውስጥ ደግሞ አሸናፊ ገዢ ሆኖ የሚወጣ ሐሳብ አለ የሚለው የጣና ፎረም ሌላኛው ዓላማ አድርጎ የሚንቀሳቀስበት ተግባር ነው ማለት ነው። ያው እንግዲህ ክፍት በነጻነት ሰዎች ሐሳባቸውን የሚያነሱበት የግድ የሴሬሞኒያል ፕሮቶኮልን የግድ መጠበቅ የማይኖርበት ሰዎች በሐሳባቸውን በነጻነት የሚያነሱበት ሐሳባቸውም የሚከበርበት ሐሳባቸውም ወደ ጋራነት መጥቶ መፍትሄ ሊሰጥበት የሚገባ አይነት ንግግሮችን ማምጣት ይሄ ከተለመደ ምናልባት ሰው መጀመሪያ መደመጥ ነው የሚፈልገው አይደለ? መጀመሪያ ከተደማመጥክ ሐሳብህ ከተከበረ ሐሳብህ ተከብሮ የጋራ አሁን ሰዎች በጋራ ሲገናኙ አብላጫው ሐሳብ ምናልባት የጋራ ችግር ተደርጎ የመወሰድ ይኖረዋል ማለት ነው። የጋራ ችግር ሆኖ የተወሰደው ነገር ደግሞ መፍትሄ ላይ እንዲደርስ ማድረግ ማስቻል አንደኛው የፎረሙ ዓላማ ነው ማለት ነው። ሌላኛው እንግዲህ አፍሪካዊ ባለቤትነትን ማጉልበት ነውና አፍሪካዊ ባለቤትነት ያው ከአፍሪካ ኢንስቲትዩሽኖች አንደኛው ስለሚሆን አፍሪካዊ ባለቤትነት የሁሉም ማሰሪያ ሊሆን ይችላል ማለት ነው። እዚህ ላይ አፍሪካውያን አፍሪካዊ ሆነው የሚጠይቋቸው በርካታ ነገሮች አሉ። አንደኛው ቅድሙ ያነሳን የነበረው የጸጥታው ምክር ቤት መቀመጫ እንግዲህ አስቡ ብቸኛው አህጉር ነች እስካሁን የቬቶ ፓወር የሌላት ማለት ነው። ድምጽን በድምጽ የመሻር መብት የሌላት ወይም ደግሞ ይሄን መቀመጫ በጸጥታው ምክር ቤት ያላገኘች ማለት ነው። ሌላኛው እንግዲህ በተለይ ያደጉ ሀገራት በሚያደርጉት ከኢንዱስትሪ መጎልበት ጋር ተያይዞ የመጣው የአየር ንብረት ለውጥ ያመጣው ችግር አፍሪካውያን የችግሩ የመንስኤው ወይም ደግሞ የመነሻው ተጠቃሚ እንኳን አይደሉም። የችግሩ ግን ገፈት ቀማሾች ናቸው። ብዙ ጊዜ እንግዲህ የአየር ንብረት ለውጥ ላመጣው ተጽዕኖ በአፍሪካውያን ላይ ለደረሰው ችግር ካሳዎች በተደጋጋሚ ይጠየቁ ነበር እንደ አፍሪካ ማለት ነው። እና አፍሪካውያን ሌላው በዓለም አቀፍ ተቋማትና አሰላለፎች ላይ የመወከል ራሳቸውም ሊሰሩት የሚገባ በጋራም ሊጠይቁት የሚገባ እንደዛ አይነት ለውጦችንም ተከትለው ደግሞ የሚመጡ ችግሮችን ለመቋቋም በጋራ ሊሰሩት የሚገባ አፍሪካዊ ባለቤትነትን ወስደው የሚሰሩበት የሚያስቡበት ብዙ ሐሳቦች አሉ። በጥቅሉ የጣና ፎረም አንድ ምክር ሐሳብ ያስቀምጣል ማህደር በቀጣይ 10 ዓመታት ውስጥ አፍሪካ የአፍሪካ ፎረም ሐሳቢዎችንና መፍትሄዎችን ልትሰማ ይገባል በሚል በትልቁ ያስቀምጠዋል። ለዛ ምክንያቱ ምንድነው? ቅድም የሉላዊነትን ጉዳይ ስናነሳ ነበርና በዓለም ላይ አሁን እጅግ በጣም በርካታ ለውጦች እየተመለከትን ነው የምንገኘው። በተለያዩ ዘርፎች ለውጦች አሉ፣ ከፍተኛ የሆነ ለውጦች አሉና በእነዚህ ለውጦች ውስጥ ደግሞ አፍሪካ ራሷን ካላዘጋጀች ጣፋንታዋ እጅግ በጣም አደጋ ውስጥ ይወድቃል ነው። ምክንያቱም በዓለም ላይ የፖለቲካ ፍላጎቶች አሉ፣ ኢኮኖሚ ፍላጎቶች አሉ፣
በተለይ ደግሞ ከአርቲፊሻል ኢንተለጀንስ ጋር ተያይዞም የሚመጣ በጣም በርካታ ነገር አለና ለዛ መፍትሄ መስጠት የምንችለው ከወዲሁ ስንዘጋጅ ነው። በተለይ ቀጣይ 10 ዓመታት ደግሞ አፍሪካ ጣና ፎረም ላይ የተነሱ የመፍትሄ ሀሳቦችን ልትሰማበት የሚገባና ጣፋንቷን ልትወስንበት የሚገባ ጊዜ ነው በሚል በትልቁ ያስቀምጠዋልና ጣና ፎረም እንግዲህ ጠቅለል ባለ መልኩ ስንመለከተው ይሄን ይመስላል። መልካም የተከበራችሁ ተመልካቾቻችን ማህደር ብርሌውና እኔው ዘላለም በዛሬው የሰሞንኛ ቆይታችን በ11ኛው የጣና ፎረም ጉዳይና አጠቃላይ ጣና ፎረም በመጣባቸው ጊዜያት በተለይ በመሰረታዊነት ያነሳቸውን ሐሳቦችና የፎረሙን ዋና ዓላማ አስመልክቶ ቆይታ አድርገናል። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ቆይታችን በዚህ ተጠናቀቀ።